የናሆም ሰራተኛ እንግዲህ መሩዬን ሲጣደረገቻት በስተመጨረሻም ነገር ግን መሩ መናገር ስትችል ደንግጣ ልጅቷም እስከዛሬ ላደረግኩሽ ነገር ሁሉ በፖሊስ ልታስይዤ ነው ስትል ደነገጠች። ሄዳ ቢላዋ ይዛ መጣች። ጽናት ደግሞ እንግዲህ ለአዲሱ ፍቅረኛዋ ፎቶ እየተነሳች ፎቶ መላክ ጀመረች። ኪራ በፍጹም ማመን አቃተው። ለዚህ ነበር ጸባይሽ የተቀየረው እንዴ እያለ ግራ ተጋባ። እንግዲህ ጽናት አሁን የተሰጣት ካራክተር በጣም ኃይለኛ ነው። ኪራን እንግዲህ ጨርቁን የሚያስጥል ነው በቅናት ማለት ነው። እንግዲህ እሱ የሆነው እሱም ደግሞ ሀናን ወደ ስራዋ መልሷታል። ሀንቾ እንደምታዋት ቅልቅል ያለች የቅበላ ፍየል ናት። በፍጹም አንድ ቦታ አትቀሙ ማለት ነው። የቅበላ ፍየል ታውቃላችሁ? ትንቀለቀላለች። አባባል ነው እንግዲህ እኔ ምን አውቃለሁ። እና ያው ወደ ስራዋ በመመለሷ ደስ ብሎኛል። መንቀልቀሏ ግን በጣም ነው የሚደብረው። እና እንግዲህ ሀና ጽናት ወደዛ ወደ ቢሮ ስትመጣ ተደብቃ ነበረ። ነገር ግን ወደ ስራዋ መልሼታለሁ። እናም ደውዬ ልነግርሽ ነበረ፣ ግን እቤት ስመጣ እነግርሻለሁ ብዬ ነው ዝም ያልኩሽ ምናምን አለ ኪራ። እሺ አሁን ውጭልን፣ እኔ እና እሱ የምናወራው ነገር አለ አለችው። አወሩ ማለት ነው። ነገር ግን ወደ ኪራ ሳትመጣ በፊት ትንሿን ፎቶ አንሽኝ፣ እንደዚህ አድርጊ፣ በዚህ ጋር አድርገሽ በዛ ጋር አውጥተሽ እያለች ልጅቷን እንግዲህ ትምህርት ቤት አስረፈደችባት። ትምህርት ቤት ስትሄድ ግን ትምህርት ቤት ተዘግቶ አናስገባም ብለው መለሷት ልጅቱ፣ ምክንያቱም ረፈደባት። አክሽን ፎቶ ስትነሳ እንግዲህ ለአዲሱ ፍቅረኛዋ ለድሮ ለአብሮ አደጓ ስትልክ ያው እንግዲህ ሶሲ ያለችው ነገር መጣ ማለት ነው። ሶሲ ኪራ ጽናት በተሳሳተ መንገድ እየሄደች ነው፣ ተው እባክህን፣ እኔ ምንም ነገር ብልህ አታምነኝም፣ ግን ደግሞ በአይን ስታይ ነው የምታምነው። አሁን እኔ ምንም ብልህ ልትሰማኝ አትችልም ብለዋለች ትናንትና ማለት ነው። ካላመንከኝ ይኸው በስልኬ ላሳይክ ስትለው ማየት አልፈልግም፣ ውጪ ከህይወታችን አላት። በአንዷ ልሳካ ሲልሽ በዚህኛው መጣሽ ደግሞ ምናምን ብሎ አስቀየማት ትናንትና ማለት ነው። ግን ሶሲ እንግዲህ ያየችውን አይታ ነበረ። ስልክ ስታወራ ምናምን ነገር ወደ እሷ እየመጣች ነው ስልክ የምታወራው፣ ያው ለኪራ እሷ እንደምትነግረው ስለሚያውቅ ማለት ነው። ከዛ በኋላ እንግዲህ ልትናለች ማለት ነው። ከዛም እንግዲህ ትንሿዬ ኒና ከፎቅ ወረደችና አብረን እንነሳ ጽናት ምናምን ስትላት፣ እንዴ ቆይ አንቺ ትምህርት ቤት አልረፈደብሽም? ረፈደ እንጂ በጣም ረፈደ። ታዲያ ቅድም ለምን አላልሽኝም ብላ ስልኩን ተቀበለቻት። ትንሿዬ እየሮጠች ስትሄድ ትምህርት ቤቱ ተዘጋ፣ አናስገባም ብለው መለሷት። ከዛም እንግዲህ ይሄኛው አዲሱ ልጅ ተብዬው ኤኖክ ነው ማን የምትለው ልጅ እንግዲህ ተከትሏት ከትምህርት ቤት ቤቷ ድረስ መጣ። እንግዲህ ጽናት ቤት አለመውጣቷ ከቤት ስትወጣ ጠብቆ በራን ኳክቶ ገባ። እንግዲህ ትንሿን ደንግጣለች። ምን ልትሰራ መጣ? አሁን ውጣ በእናት ከባድ ችግር ይፈጠራል ምናምን ብትለውም እሱም በፍጹም አልወጣም፣ የመጣሁበትን ሳላሳካ አለ። አብሬሽ ማጥናት እፈልጋለሁ ምናምን አላውቆ የላከችው እንግዲህ ያቺ ሜንጦ የሆነች ልጅ ናት። እንግዲህ ትንሿዬ አሁን ችግር ውስጥ ናት። ምክንያቱም ወንድ ቤት ውስጥ አስገባች ብላ ደግሞ ሄዳ ትናገራለች፣ ያቺ የተረገመች ራሷ ማለት ነው። እና አስቸጋሪ ነው ግን እቺ እንጃ። እናም እንግዲህ ጽናት አዲስ ነገር ጀምራለች ማለት ነው። ኪራ ይሄን ጉዱን አላወቀ። ምክንያቱም እሷ እንደምትቀና ስላወቀ ነው ሀናን ወደ ስራዋ የመለሳት። ገባችሁ? ምክንያቱም ሀና ራሱ ብለዋለች፣ ሚስት በጣም ነው የምትቀናው፣ ግን ደግሞ በጣም ሲሆንም ጥሩ አይደለም። ግን እዚህ ጋር ምን ተረዳው መሰለ፣ ሚስት በጣም እንደምትወድህ ነው አላለችም? እብድ የሆነች ልጅ እኮ በጣም ታስቀኝና እንግዲህ ጽናቴ አካሄዷ እንግዲህ ጥሩ ባይሆንም የተሰጣት ካራክተር ነው። ነገር ግን እንግዲህ ኪራ ይሄንን ጉድ ሲያይ ምን እንደሚል አላውቅም። ከባድ ብጥብጥ ይፈጠራል ትዳራቸው ውስጥ። እኔ የቤት እመቤት ብቻ ነኝ ምናምን ብላ እያወራች ነበረ ብቻዋ ትላንትና፣ እና መጨነቅ ምናምን አየለብኝም እያለች ትላንትና ብቻዋን ልብስ እያጣጠፈች ስታወራ ነበረ። ከዛም እንግዲህ ፍቅረኛው የድሮዋ ደወለላት። በፍቅር ስምጥ ብላሱ ስታወራ ሶሲ በስልክ በር ስር ተለጥፋ እየቀዳቻት ነበረ። እሰራልሻለሁ ጽናት፣ ሲጀመር ኪራ አንቺን ማግባት አልነበረበትም እያለች ቅናት እያንጨረጨራት እንግዲህ ሶሲ በር ስር ተለጥፋ ጽናት፣ ኪራ ለአንቺ የሚገባው ወንድ አይደለም፣ አንቺ እኮ ቦታሽ አይደለም እያለች ሪካርዱን እየቀዳቻት። ከዛ በኋላ
ኪራ በር ሲያንኳኳ እንግዲህ በር ልትከፍት ወረደች ወደታች። ነው ምን ሰራለሽ እዚህ አንቺ? ልብሴ ልወስድ መጥቼ ነው። ምን እሰራለሁ መቼ? እና ታዲያ እኮ አንኳኩተሽ እኮ በር አቀብሉኝ ብትይ ያመጡልሽ ነበረ። ይሄን ያክል ጠልታችሁኛል ማለት ነው? አዎ በስራሽ ጠልተንሻል። ስለዚህ እዚህ ቤት ደግሞ መተሽ ድጋሚ እንድትበጠብጭ እኔ አይደለሁም በጥባጯ እኔ ሳልሆን ጽናት ራሷ ናት። አሁን ምን እያደረገች እንደው ታውቃለህ? ምን እያደረገች ነው? አይ አንተ ብቻ እኔው ላይ መጮህ ብቻ ነው የምታውቀው እንጂ ሌላ የምታውቀው ነገር የለም። ብነግርህም አታምነኝም። እኔ ከምነግርህ ግን ይሄ ስልኬ ይንገረህ ብላ ስልኩ ልጣ አልፈልግም። ምንም ነገር ማየት አልፈልግም። ሶሲ በክብር ከዚህ ቤት ውጪ። ድጋሚ መተሽ ልትበጠብጭኝ አይገባም። ማለት የራሳችሁ ጉዳይ። ለምንድን ነው አንዴ እንኳን የማታምኑኝ? ቆይ ለማንኛውም ተው፣ እውነታው ላይ ስትደርስ ራሱ ያን ጊዜ ለካ ሶሲ እውነትሽን ነው እንዴ ትለኛለህ ብላ ተናዳ ሄደች ማለት ነው። እንግዲህ ጽናት ኪራ ወደ ቤት ሲገባ እሱን ስታየው ጭራሽ ሌላ ሰው ሆነችበት። እንዴ ምን ሆነሻል? ለእኔ ጊዜ አሰጠኝም? ከስራ አምሽተ ነው የምትገባው? ለእኔ በፍጹም ትዳር ከያዝን ጀምረ ለእኔ ጊዜ እየሰጠኸኝ አይደለም። የታዲያ ስራ ነው ምን ላድርግ ቢላት ሊያስረዳት ቢሞክርም እምቢ ብላ ጥላ ወጣች። እሱም በጣም ተናዶ እንግዲህ በዛ ሰዓት ነው ለሀና ወደ ስራ እንድትመለስ ያደረገው ማለት ነው። ሀኒቾም እንግዲህ ቢሮ ውስጥ ቆማ ስትቀባጥር እምቢ ካለ በዚህ ነው አናቱን ብዬ የምገረብጠላለች። ወይ ሀና ድፍረቷ እኮ ከኋላዋ ቆሞ እንግዲህ እሱ ሲላት ድንግጣለች። ለማንኛውም ሀኒቾ ወደ ስራ ስለተመለሰች ደስ ይላል። እንግዲህ ምንም ማድረግ አይቻልም። ጽናት ቅናቷ እንዳለ ሆኖ እንግዲህ መሩዬ ደግሞ ሰራተኛዋ እንግዲህ መሩ ታውቋታላችሁ። እርጉዞና እንኳ አትቀምጥም ነበረ። አሁን ደግሞ ድኛለሁ ብላ ቤት ውስጥ ጉድ ጉድ እያለች እንግዲህ ናሆም መጣ። ለምንድን ነው አንቺ ስራ ምሳሌው? እሷን የቀጠርናት እኮ አንቺ የቤቱን ስራም አንቺንም እንድትከባከብሽ ነው። እሱም እሷ ላይ ጮኸባት። ከዛ እሱን ቁርሱን በልቶ ወደ ስራ ሄደ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ጽናት በሳቅ ገላኛለች፣ ፎቶ ስትነሳ ማለት ነው። የምሬን ነው የምላችሁ። እንደው ወይ ጉድ የቅበላ ፍየል አለች እኮ ሴትይቶ። ለማንኛውም እንግዲህ ፎቶ እየተነሳች ያለው ይሄ የድሮ ፍቅረኛ ተብዬውን አፍቀሽኛል፣ አሁንማ አድገሻል፣ ትዳር ይዘሻል፣ ብቻ ብዙ ነገር እያላት ነበረ ትናንትና። ዛሬ እንግዲህ ፎቶ ሽላክልኝ ብሏት ነው መሰለኝ ፎቶዋን ስትነሳ እንግዲህ አክሽን በዚህ ጋር ከት እያለች ስትነሳ ጽናት እኔና መታ አቋረጠቻቸው። ከዛም ልብሴ ልቀይርና ቆንጆ ፎቶ 2 ፎቶ አንሽኝ በእናትሽ አለቻት። ኦሆ ጽናትዬ ይቅርታ ስራ ረፍዶብኛል ብላ ጥላት ሄደች። ከዛም እንግዲህ ጽናቴም ወደ ቤት ተመለሰችና ወደ ኪራ ጋር ሄደች ማለት ነው። ኪራ ጋም ስትሄድ እንግዲህ ልጅቷን በመመለሱ ፊቷ ቢቀየርም ግን ምንም ማድረግ አይቻልም። ጎበዝ ሰራተኛ እንግዲህ ተፈልጎ ነው የሚመጣው። ሀና ደግሞ ብትንቀጨቀጭም ጎበዝ ሰራተኛ ነች ብሏል ማለት ነው ኪራ እንግዲህ ኤጌ ወይን መሩዬን በስተመጨረሻ እንግዲህ አወራች ማለት ነው። መናገር ቻለች። አንቺ አስመሳይ እስከ ዛሬ እያስመሰልሽ ነበር ለካ። ወይኔ ሀዊ ሰራሽልኝ። ይኸውልሽ እኔ ናሆሜ አይደለሁም እኔ ላይ ታስመሲ። አሁን እንደውም ቆንጆ ሰዓት ላይ ነው የነቃሽው። አሁን አንቺ ገድዬሽ ነው የሚሄደው። አሰቃይቼሽ ወንድሜን እንደነጠቅሽኝ አንቺም ህይወትሽን ነጥቅሻለሁ። እባክሽን ሀዊ ተረጋጊ። ምን ታወራለሽ እንዴ? የማወራው ይሰማሻል ወይ? በውስጤ ነው እያወራው ያለሁት እያለች ራሷን በራሷ ደነገጠች። አታስመስይ በእናትሽ አንቺ አስመሳይ፣ እገድልሻለሁ። አሁን እዚህ ጋር ጨርሼሽ ነው የሚሄደው ብላ እንግዲህ ሄዳ ቢላዋ ይዛ መጣች። መሩዬም ደግሞ ኧረ ተይ እባክሽን ተይ፣ የማይሆን ነገር አታድርጊ። ሀና ማነሽ ሀዊ? የሚቆጭሽን እኔ ወንድምሽን አንድ ቀንም እንዲከፋ አርጌው አላውቅም። በእርግጥም ከሱ የሸሸሁት ሀሞኝ እንጂ ጠልቸው አልነበረም። ታውቃለች፣ እች ሁሉንም ነግሯታል ወንድሟ መራዊት ጥሩ ልጅ እንደሆነች፣ ለሰው አሳቢ እንደሆነች ሁሉንም ነግሯታል። ከዛ በኋላ እንግዲህ እባክሽን ወደዚህ ቤት ያመጣሽ በምክንያት ነው። ስለዚህ በቃ ሁሉንም ተይውና፣ አንቺ በልጅሽ አይምሮ መጥፎ ነገር እያሰብሽ ነው እንደዚህ ሆንሽው። ስለዚህ ሁሉንም ነገር ተይውና እኔም ምንም ነገር ለላሆሜ ላልናገር ቃል እገባልሻለሁ። በቃ ህይወትሽን ልቀይርልሽ ቃል ግባልሻለሁ አለቻት። በምን ልመንሽ? ለፖሊስ ብትነግሪና ብታስዥኝስ? በፍጹም አላደረገውም። እኔ እኮ መናገር ብችል ኖሮ
በጽሁፍ ለናሆሜ አሳየው ነበር፣ ግን አልፈለግኩም። ከዛም ግን ይሄ ሁሉ ስቃይ አድርሼብሽ እንዴት ይቅር ልትይኝ ቻልሽ? ማለቴ እያስመሰልሽ አይደለም አይደለ? ሰው ሲመጣ ፖሊስ ልታመጭብኝ አይደለም? አረ በፍጹም አይደለም። እመኝኝ አዊ፣ በፍጹም እንደዛ አይደለም። ስለዚህ ምንም እንትን እንዳትዪ። አሁን አንቺ ሂጂና ፊትሽን ታጠቢ። በቃ አለቻት ልጅቷ። እኔ እኮ ግን ክፉ ነኝ፣ አሰቃይቼሻለሁ። ተይው በቃ፣ እሱ ያለፈው አልፏል፣ ምንም ማድረግ አይቻልም። አሁን ግን ተነሽ። ግን እውነትሽን ነው አለቻት። አላመነቻትም። አሁንም እንዴ የምሬን ነው፣ ምንም አላረግሽም፣ ምንም ነገር አልናገርም። ይሄ ነገር በእኔና በአንቺ መሀል ይቀራል አለቻት። ልጅቷን በቃ ደስ አላት ማለት ነው።